ፍጹም ጨዋነትን ተመል እዛችንም ቆንጂዬ ልጅ ቢልኛ ጋምጭልን እሺ እሺ ግን ብቻዋን አይደለችም ጓደኞቿ የተጠቀሙትም አንድ ላይ ነው የተሰራው ምን ችግር አለው እቺ ለመሰለሽ ልጅ ምንስ ቢከፈለ እኔ ለውለታሽ በሽልማት ነፍሴን ብሰጥሽም መልካም ምሽት በመናገር እንጂ በማስተዋል አንቺን አልበልጥሽም ስትወጃት እንደኖርሽ ስኖር አይቻለሁ ሕይወቴን ልሰጥሽ ተዘጋጅች እማኛት እንዳንቺ ማናት የገዛች እንቁም አንድ ስልክ ላውራ መጣሁ ሂድ ሕይወት ያሰጥች ፍጹም ጨዋነትን ተመልክቼ አክብርሽ ማለቴ ደጋግሜው እንጂ ጥሩነትን መች ባንዴ ሁለቴ እኔ ለውለታ ገንዘብ ለማግኘት የቆምሽበት ቦታ ልክ እንዳልሆነ ቃላት ሳያወጡ የሚነግሩሽ ሰዎች ይኖራሉ። ልክ ያልሆኑት ግን እነሱ እንጂ አንቺ አይደለሽ። እርቃን ገለዋን እያሳየች ፊትሽ ላይ ሂሳብ የተከፈለላት ልጅ ምናልባትም እንዳንቺ ጠንካራ ሰራተኛ የነበረች ሴት ትሆናለች። የቆምሽበት ቦታ ልክ መሆኑን ለማረጋገጥ ከሰዎችና ከስጦታቸው አትጠብቂ። ህሊናሽን ብቻ ጠይቂ። ህሊና አይዋሽም፣ ምክንያቱም ህሊና ፈጣሪ ስለሆነ። ፈጣሪ ደግሞ የሴትነት ክብርሽን ጠብቀሽ ለደከምሽው ድካም ዛሬ ላይሆን ይችላል፣ ግን የሆነ ቀን ዋጋሽን ይከፍልሻል። እሱ ነው የሚከራየው? አዎ እሱ ነው ጋሼ። ብታዩ በጣም ጨዋ ልጅ ነው። ያው እንደነገርኩ አከራዩ እሱ ነው። በጣም የተከበረ ሰው ነው። እኔ ብቻ ሳልሆን ግቤም በጣም የተከበረ እና 3 ሰዓት በላይ ማምሸት አይቻልም። ውሃ ከ2 ባልዲ በላይ መቅዳት አይቻልም። መብራት ከ6 ሰዓት በኋላ ከበራ ሊያጋጨን ይችላል። እንዴ የተከበሩ ሰዎች መገለጫቸው ተከራይን ማሳቀቅ ነው እንዴ? ከሞት በኋላ ባለው ህይወታችሁ ተከራይን ማሳቀቅ ያሸልማል የተባሉ እኮ ነው የሚመስሉት። እንዳልኩ ግቢው የጨዋ ሰው ግቢ ስለሆነ ሰው ይዞ መምጣት አይቻልም። ወይ ጉድ! ቆይ የጨዋ ሰዎች መገለጫቸው ሰዎችን መጥላት ነው እንዴ? ሰው እንዴት ያለ ሰው ሊኖር ይችላል? ሰው ይዛችሁ አትምጡ። ታዲያ ምን ይዘን እንምጣ? ግመል ይዘን እንምጣ? እሺ ጋሼ እናመሰግናለን። ስማ ሰውየው ለግቢያቸው ያስቀመጡት ነግ እኮ አምባገነን መሪ ራሱ ለሀገሩ ያስቀምጠው። ግቢው ግን በጣም የተከበረ ነበር። ቀረበ። ይኸውልህ የተከበሩና የጨዋ ሰዎች ግቢ ይሄ ከሆነ ያልተከበሩና ጨዋ ያልሆኑ ሰዎች ግቢ ውስጥ ፈልግልኝ። ባርኮት ሌላ የተከበረ ሰው ግቢ ውስጥ ቤት ታገኛለህ። ግባበት። ምን አባ ነው ግን ዛሬ የፈዘዝከው? ተጫወት እንጂ ጠጣ እንጂ ምንድነው? ምን ሆነ ነው የፈዘዝከው አልክ? ምን ሆኜ እንደሆነማ ጠንቅቀህ ታውቃለህ። ለስሙ አብሮ አደግ ጓደኛዬ ነህ፣ ግን አንድም ቀን ቁስሌ ተሰምተው አያውቅ። ኧረ አንተ ልጅ ምንድነው? ያነሰም ካለ እኮ ይጨመራል። ፈታብል ምንድነው? ጠጣ እስኪ ጠጣ እንጂ ምን ሆነሃል? እኔ የጎደለኝ ሌላ፣ አንተ የምትሞላልኝ ሌላ። አንዳንድ ጓደኞች እንዲህ ናቸው። የቤት ኪራይ 10 ሺህ ብር ቸገረኝ ብለኸው የ20 ሺህ ብር ውስኪ ይጋብዛል። ስራ ለመጀመር 50 ሺህ ብር አነሰኝ ስትለው 50 ሺህ ችግር ያወራልሃል። ከኋላው እንድትሆን እንጂ ከፊቱ እንድትቀድም፣ ሁሌ እጁን እንድታይ እንጂ ከፋይ እንድትሆን አይፈቅድም። በአንተ መቆሸሽ ውስጥ የሱን ዝነጣ፣ በአንተ ዝቅታ ውስጥ የሱን ከፍታ ያየ ደስ የሚሰኝ ጓደኛል። እንዳትለየው ብቻ በረጅም ገመድ አስሮ ፍርፋሪ እየሰጠ አብረው እንድትሆን የሚፈልግ፣ ስለ ራስ ስራና ህይወት እንድታስብ ጊዜ የማይሰጥ፣ ስለ አንተ ልታማክረው ቀጥረው እንኳን ስለ ራሱ ህይወትና ስራ ብቻ የሚያወራልህ፣ ያንተን ቀልድና ጨዋታ እንጂ ቁም ነገርና እድገት መስማት የማይፈልግ ጓደኛል። የእናንተን አላውቅም። እኔ ግን ከዚህ በኋላ እንደዚህ አይነት ጓደኝነት ይቅርብኝ። በቃ አንተ ጠጣ፣ እኔ ልሂድ። ወዴት? ወደ ራሴ ህይወት። ማይ ራይድ ፈልጋችሁ ነው? ራይድ ፈልጋችሁ ነው? በእናትህ አትርጭቀና።
ስራው ስለሆነ ነው የሚጨቀጭቅሽ። አይ ማይ መክነው ፎል አድርገው ዛሬ ቅዳሜ ነው መክነው ፎይ በል ያው መክነው አንቺም ቆንጆ ነሽ መክነውም ደግሞ ፎይ በል አልፈልግም አልኩ አይደል እንዴ ለምንድን ነው የምትጨቀጭቀኝ ስራው ስለሆነ ነው የሚጨቀጭቅሽ ይቅርታ ድጋሚ ደወልኩ የገቡት እቃዎች በጣም አሪፍ ናቸው ግድ የለም ውሰዱ ታተርፉበታላችሁ ማትረፍ አለማትረፉን ምናቀው እኛ ነን ለሶስተኛ ጊዜ ነው የምትደውይው እዚህ በላይ አጨቅጭቂ አጨቅጭቂ መባል ያናድዳላ ኦፍ አንተ ደግሞ ከቅድሙ ጋር ተያይዞ ነው የነሱ እኮ ትንንሽ ስራ ነው አይምሰልሽ ሁሉም ሰው ለራሱ ስራው ትልቅ ነው ምክንያቱም የሚያኖረው ስራው ስለሆነ አንቺም በትልቁ ካምፓኒ ህይወትሽን ትመሪያለሽ እነሱም በትንሹ ስራቸው ህይወታቸውን ይመራሉ ለማንኛውም የመጨቅጨቅ ሱስ ኖሮባቸው ሳይሆን አንቺ ከስተምሩን በተደጋጋሚ እንደጠየቅሽው ሁሉ እነሱም ደጋግሞ መጠየቅ ስራቸው ስለሚያስገድዳቸው ይቺ ቀበጥ የህንጻው ባለቤት ልጅ ነች ያከራያችን ማለት ነው ጠንቀቅ ብላ አስተናግዳት እባክህ ኮምፕሌንት አበዛለች እሺ ማኪያቶን ጣልኝ ቶሎ በል እሺ ምንድነው ምንድነው ተከካ መጣው በጣም ይቅርታ ለስራው አዲስ ስለሆንኩ ነው ጭራሽ መለማመጃ አረጋችሁን ማኔጀሩን ጥራልኝ ይቅርታ እህቴ ልቀይርልሽ አስቀምጣው ማኔጀሩን ጥራልኝ ቆይ መልሼ ልደውልልህ ምንድነው ይሄ በጣም ይቅርታ የኔ መቤት አሁኑን እንቀይርልሻለን በቃ ከፈለግሽ ወይተርም እንቀይርልሻለን እሱ ለስራው አዲስ ስለሆነ ነው በጣም ይቅርታ የኔ መቤት እንድትቀይርልኝ ሳይሆን እንድታባርልኝ የምፈልገው በጣም ይቅርታ የኔ መቤት ወይተሩንም ማኪያቶንም እቀይርልሻለሁ እባክሽ ተረጋጊና ተቀመጪ ኦኬ እንድረጋጋ ከፈለክ አባራው ነገ ስመጣ ይሄ ልጅ ማየት አልፈልግም አም ሶሪ እንደሱ እንኳን አይሆንም ደንበኛ ንጉስ ነው አይደል ንጉስ ደግሞ የሚለው ነገር ሁሉ ሊፈጸምለት ይገባል በልክ ከሆነው ሁሉም ነገር ግን ልክ አለው አይደለም ይቅርና በንጉስ የተመሰለው ከስተምር ንጉስ ራሱ ከልክ ሲያልፍ ህዝብ ይነሳበት የለ ሁሉም ነገር እኮ ልክ ሲኖረው ነው ደስ የሚለው እና ልክሽ ነው ያልከኝ ነው እኛ ቤታው ምናልባት ለደንበኞች ከዚህ በላይ ልክ ያስቀመጡ ቤቶች ካሉ እዛ ሄደሽ ማስባረሩን ሞክሪ የክራዩን ነገር አስብበት እሱን ከአባትሽ ጋር እናወራለን ስራውን ቶሎ ለመልመድ ሞክር ካልሆነ ግን ላንተም ልክ ስላለ አባራሃለሁ